በዓለ ሆሳዕና ከሌሎቹ ልዩ የሚያደርገው በጣም ብዙ ስርዓቶች የሚከናወኑበት ነው። ለምሳሌ ሌሊት ማህሌቱ ከተቆመ በኋላ መዝሙሩ ከተጸነጸለ በኋላ ከቅዳሴው አስቀድሞ ያው በእርግጥ አሁን ህዝበ ክርስቲያኑ እንዲያየው በማሰብ በአራቱ ማዕዘናት ወንጌል የሚነበበው ከቅዳሴው በኋላ ነው። ስርዓቱ ግን ከቅዳሴው በፊት ነው የሚያዘው። ነገር ግን ህዝቡ እንዲመለከተው አብዛኛው ህዝብ አርፍዶ ስለሚመጣ ህዝቡ እንዲመለከተው ተብሎ ስርዓቱ የሚደርሰው በተለይ ስርዓተ ምዕዋድ የሚባለው የዑደቱ ስርዓት እየተዞረ መቅደሱ እየተዞረ በአራቱ በሮች የሚነበበው የወንጌል ስርዓት የሚፈጸመው በአሁኑ ሰዓት ከቅዳሴው በኋላ ነው። የቅዳሴ አገባቡ ከሌሎቹ ቀናት የተለየ ነው። የሆሳዕና ቅዳሴ ሲገባ ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማዕጠንተ ወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። ሲገቡም ሃሌሉያ እመቦ ብእሲ እየተባለ እንደየቀናቱ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ ሲሆን ይለያያል። እሑድም ሲሆን እንደዚያው ያ እየተባለ ይገባል። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። አህያነት የባርነት ምልክት ነበር፣ ያንን አስቀረልን። አህያነት ሁሉን የመሸከም በጣም ደግሞ አሳዛኙ አህያ የተጫነችውን አትበላም ይላሉ። ምስጋናም የላትም እና የተጫነችውን አትበላም አህያ። እኛ ደግሞ ተጭነን የኖርናቸው ብዙ ነገሮች አሉ፣ የተሰጠን ተስፋ አለ፣ ግን እንዳንበላው ነው የተደረግነው። ለምሳሌ እስራኤላውያን ትንቢት አላቸው፣ ተስፋ አላቸው፣ ሱባኤ ያላቸው፣ ግን ያን አልበሉትም። ክርስቶስ በእነሱ መካከል ነው የተገለጠው፣ ግን አልበሉትም። ይሄ የዲያብሎስ ጫና ነው። ይሄ ብቻ ሳይሆን የሚገርመው ጌታ ከዚያ በፊት ለምሳሌ አንዳንድ ሰዎች ሊያመሰግኑት ሲመጡ ይገስጻቸው ነበር። እንዲያመሰግኑት አይፈልግም፣ ውዳሴ ከንቱ አይፈልግም ነበር። በዚህ ጊዜ ግን እንዲያመሰግኑት ፈልጓል። ምስጋናው ተገቢ ስለሆነ ወቅቱም ስለሆነ